ጥያቄ የሚሆነው ሁለት ነገሮች ነው። በመጀመሪያ ደረጃ መጽሐፍ ቅዱስ ላይ ነው ጥያቄ ያለኝ። ኢየሱስ ክርስቶስ ማለት ነቢዩ ዒሳ ክርስትናን ያስተምር ነበር ወይ በዘመኑ? ምክንያቱም ይህንን ጥያቄ ላነሳ ያስቻለኝ ምክንያት ምንድን ነው? በማርቆስ ወንጌል 1 ከ38 እስከ 39 እኔ መጣሁት ለማስተማር ስለሆነ እንዳስተምር በቅርብ ወዳሉት መንደሮች እንሂዳላቸው። ስለዚህም በመስጊዶቻቸውም እያስተማረና አጋንንትን እያስወጣ በገሊላ ሁሉ ይዘዋወር ነበር ይላል። ይሄ የ1879 እትም ነው። አሁን እንግዲህ ለውጠውታል። በመስጊዶቻቸው ያስተምር ነበር የሚለውን እና በዛን ሰዓት ኢየሱስ ክርስቶስ እስልምናን ነበር የሚያስተምረው ወይስ መጽሐፍ ክርስትናን ነው ያስተምር የነበረው? ሁለተኛ ጥያቄ ደግሞ ስለ ነቢያት ነው። ነቢያት በእስልምና ያላቸውን ደረጃ እናውቃለን። በክርስትና ነቢያት ደረጃቸው እስከምን ድረስ ነው? ይህንን ግልጽ በሆነ ሁኔታ ብታስረዱኝ ደስ ይለኛል። ጥያቄን ጨርሻለሁ። መርሃባ እሺ፣ ጀዛከላህ። ያው ኡስታዝ ሲመለስ ድጋሚ ጥያቄን ታቀርበዋለህ። ክርስትና ጋር በተገናኘ ስለሆነ ሰፋ ያለ ነገር ኢንሻአላህ እሱ ይሰጣል። ኡስታዝ አቡ ሩመይሳ ነው የሚታየኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አቡ ሩመይሳ ከተመቻ አንተም መቀጠል ትችላለህ፣ አሁን በጠየቀው ላይ ማለት ነው። ሐቢቢ መንገድ ላይ ሆኜ በደንብ አትሰማው ጥያቄው ነው። አፎ መርሃባ እሺ፣ ኡስታዝ ችግር የለውም። እና ክርስቲያኖች ካላችሁ ግቡ። ያው ብዙ ጊዜ ክርስትና ወይም ደግሞ መጽሐፍ ቅዱስ ጋር በተገናኘ ጥያቄም ስታቀርቡ እንዲሁም እስልምና ጋር እንደዚህ ኮምፔር እየተደረገ የሚመለስ ከሆነ በንጽጽር ደረጃ ኡስታዝ ዋሂድ ቢሆን በጣም ብዙ ትምህርት ሁላችንም እንማራለን ከሚል አንጻር ነው እንጂ ዝም ብሎ ቀለል ቀለል ማድረጉ ለእናንተም ጥቅም አለው ብዬ ስለማላስብ ነው። እና ኢንሻአላህ ኡስታዝ ዋሂድ ሲመጣ ከእስልምናው ጋርም በንጽጽር አድርጎልህ ክርስትናው ላይም ያለው የኢሳ አለይሂ ሰላም ወይም ኢየሱስ ክርስቶስ በክርስትና ያለው አስተምህሮ የነቢያቶች ደረጃ ምናምን ያው እኔ አሁን ንገረኝ ብትለኝ ኔጌቲቭ ፓርቱን ብቻ ነው የምነግርህና እሱ ደግሞ ጥሩ አይደለም። ሰው ኢንሻአላህ ሲመጣ ይመልስልሃል። ፊዚክስ ተመልሰሃል? መጣሁ። አንድ ደቂቃ። እሺ ችግር የለውም። እሺ ክርስቲያኖች ኦኬ፣ ሰው ሙሉ ነው መሰለኝ። ክርስቲያኖች ካላችሁ አንድ ቁጥር ጻፉና ወይ ፊዚክስ ሲመቸው ይመለሳል። ክርስቲያኖች ካላችሁ እስከዛ የምትገባው አንድ ቁጥር ጻፉ። አንድ ቁጥር የሚጽፍ ካለ ያው አንድ ሰው ወርዶ ፊዚክስ ወርዶ ማለት ነው ትገባላችሁ። አንድ ቁጥር ፊዚክስ እዚሁን ምናልባት እኔ ወርዳለሁ። ብቻ አንድ ቁጥር ጻፉ ክርስቲያኖች ወገኖች ካላችሁ ጥያቄ ካላችሁ። መርሃባሽ ኡስታዝ የት ሄደ? ኡስታዝ አቡ ሩመይሳ። እሺ ለማንኛውም ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ዛሬ ነው መሰለኝ። እሺ ፊዚክስ ምን እያልኩ ነበር መሰለኝ? ችግር የለውም አሁን ይመችሃል። ለምንድን ነው እስልምናን ያልተቀበልከው? መጀመሪያ ነው የምትለኝ? ኖ አይ መጀመሪያማ ያው ባክግራውንድህ ምናምን እንግዲህ ቤተሰብ ምናምን ሊሆን ይችላል። ብቻ እስካሁን ድረስ እስከ ኖርክበት ድረስ እኔ አክቹአሊ እኔ ማምነው ፈጣሪ ብዬ ራሱ ማምነው ይሄ ሃይማኖተኞች ማለት እስላምም ሆነ ክርስቲያኖች የሚሰብኩት ፈጣሪ ነው ብዬ አልቀበለውም በእኔ አረዳድ ማለት ነው። ግን ደግሞ አነባዋለሁ፣ እሰማዋለሁ። አንዳንዶቹ የሚጠይቀው ነገር ሲመጣብኝ ጥያቄን እጠይቀዋለሁ።
ግን ደግሞ በእኔ አረዳዳውን እናንተ የምትሉትን ፈጣሪ ነው ብዬ አላምንም። በእኔ ምልከታ ማለት ነው እኮ። ለዛ ምንድን ነው ምክንያት ማለት አጥንተህ ነው አይተህ ነው ምናምን ፈጣሪ አይደለም ሙስሊሞች የሚያመልኩት አምላክ እኮ ፈጣሪ አይደለም ብለህ እንድታስብ ያደረገ ነገር ላይ አጥንተህ ነው ምናምን ወይስ ነው? አክቹዋሊ እኔ ከሙስሊሞች ውስጥ አልነበርኩም። እኔ ካቶሊክ ውስጥ ያደግኩት በካቶሊክ ነው በልጅነቴ። ያንን ነገር ውስጥ አድጌ መጠየቅ ስጀምር ያንን የጠየኳቸውን ጥያቄዎች መልስ ማግኘት አልቻልኩም። ለምሳሌ እዛ ውስጥ ማለት ነው ያንን መልስ ስላላገኘው እንደዚህ ከሆነማ ብዬ ያንን ነገር እኔ ድሮፕ አድርጌ ሌሎችን ማንበብና መጠየቅ እጠይቀዋለሁ። ግን አንዳንድ ሄዶ ግን በዛው ልክ ደግሞ የሚሄዱ አሉ። ሁሉም ትንሽ ነው ልዩነታቸው እንጂ አካሄዳቸው ብዙም አይረጋግም እኮ። ካላየው አሁን ለምሳሌ አንተ አምላክ ነው ብለህ የምታስበው ወይም ደግሞ እንደዚህ አይነት ካራክተር አለው ብለህ የምትለው ነገር ምንድን ነው? ይሄ አይደለም እንድትል ትክክል። እኔ አምላክ ነው ብዬ ካራክተር አድርጌ የማስበው ለምሳሌ አሁን ገነት አለ ጀነት ሲኦል አለ ብሎ የሚያስተምሩትን እንደዚህ አይነት ነገር ይሰራል ብዬ አላስብም። ለምን እኔ ለምሳሌ የዩኒቨርስ ነገር ዝም ብዬ የዩኒቨርስ ጋላክሲዎችን ሳስበው በጣም ረቂቅ ነው ሂውጅ ሆኖብኝ ሳለው ከሰዎች ጋር ደግሞ መጥቶ ሰዎችን ያናግራል። ምን ይላል? ስታጠፋ ደግሞ ጥፋትን መዝግቦልህ በዛ ጥፋት ትቀጣለህ። ይቅርታ ስትለው ደግሞ ያንን ነገር ዲሌት ያደርግልሃል። ያንን ነገር ነው መቀበል ያልቻልኩት እኮ። አሁን የምትለው ነገር ቢያንስ አምላክ ፍትሃዊ ነው ብለህ ታስባለህ? የሃይማኖተኞቹ ሃይማኖት ይቅርታ ግን እንደዚህ ስለ በስድብ ሳይሆን ሃይማኖተኞችን ይዘው ያሉት ነገር ፍትሃዊ ነው ብዬ አላስብም። ግን እኔ የማስበው ደግሞ ፍትሃዊ ነው ብዬ ነው የማስበው። ፍትህ ለአንተ ምንድን ነው? እስኪ ንገረኝ። እሺ ፍትሃዊ ነው ካልክ ለአንተ ፍትህ ምንድን ነው? ፍትህ ማለት ሰው ማንም ሰው የመሰለውን ነገር ማድረግ ማንሰብ ያ ነገር ፍትህ ነው ብዬ ነው። አንተ ተነስተህ የሆነን ሰው ንብረት ብትዘርፍ ምናምን ያለ አንተ መብትህ ነው። ደግሞ አሁን ፍትህ ብለህ ያወራኸው ነገርና ፍትህ ራሱ የተለያየ ነገር ነው። አንድ ሰው የፈለገውን ነገር ማድረግ ፍትህ ነው አልክ። መብት ነው ለማለት ፈልገህ ነው ወይስ? መብት አውቆ እሺ አሁን አንተ ተነስተህ መብት ነው በሚለው ስለተረዳውልህ ነውና አሁን አንተ ተነስተህ የሆነን ሰው ንብረት ብትዘርፍ ወይም ሰው ብትገድል ያ ነገር መብትህ ነው? ነው ያ ነገር መፍትሄ የለውም። የሰው ነው መሆኑን እያወቁኝ ያንን ማድረግ መፍትሄ የለም። ግን የፈለኩት ማድረግ ስለ አንተ አሁን አንተንም ያንንም የፈጠረ አምላክ አለ። እንግዲህ አንተንም ያንንም የፈጠረው አምላክ ያንን ሰውም አንተንም ማለት ነው የፈጠረው አምላክ ፍትሃዊ ከሆነ ምንድነው ማድረግ ያለበት? አንድ ሰው ተነስቶ የሆነን አካል ቢገድል ምንድነው ማድረግ ያለበት? ያ አምላክ ያ አምላክ አይደለም። ይሄንን መናጅ የሚያደርገው የምድራዊ ፍትህ ነው እንጂ በአምላክ ነው እኔ ፍትህ የሚያገኘው ብዬ አላምንም። ይሄ በጎቨርናንታል ስር ያለው ነገር ነው እንጂ ይሄንን መናጅ ማድረግ ያለበት በአምላክ መጥቶ ይሄንን ስላደረክ ይሄንን ትቀጣለህ የሚል የለም። ለሰው ልጅ ደግሞ አእምሮ ሰጥቶ ስላለ አእምሮአችን ደግሞ ይሄንን ነገር መናጅ ማድረግ እንዲችል አድርጎ ስለፈጠረ ይሄንን ነገር እኛ መከልከል ግዴታችን ነው ማለት ነው። ስለዚህ አንተ እያልክ ያለኸው አሁን አምላክ ምንም አይመለከተውም ነው። አሁን እኔ ሰው ብገድል እሱ የፈጠረውን የሆነን ነፍስ እኔ ባጠፋ ወይም ደግሞ እሱ የፈጠረውን ነፍስ በልፋቱ ሰርቶ ያገኘውን ገንዘብ እኔ ብዘርፈው አምላክ ምንም አይመለከተውም ነው እያልክ ያለው። ማለት ምንም ማድረግ የለበትም ነው። ይህን አምላክ አንተ አምላክ ብለህ የሰየምከውን ይህን አካል እንዴት ነው ፍትሃዊ ልትለው የምትችለው? ነው አምላክ እኮ ያንን ነገር እንዳደረገ አድርጎኝ አልፈጠረኝ እኮ። እኔ ሲጀመር አእምሮዬ ትክክለኛ መንገድ ላይ እንዲያስብ አድርጎ የፈጠነ ያንን ግን በራሴ ደግሞ ተመልሼ የሰውን ነገር ካበላሸው ደግሞ እኔው ራሱ እኔን የሚመስሉ ሰዎች ደግሞ ሌላ ህግን ቀርጾ ያስቀምጠዋል። ያ ህግ ሰው ነው እንጂ ፈጣሪ አይደለም ለሰው የሰጠው። እኔ ጥፋተኛ ራሱ ከሆንኩኝ ጥፋቴን የሚያርሙ ሌላ ሰው ደግሞ ህግ ሰርቶታል።
እኔን መሳይ ሌላ ማለት ነው። አሁን አንተ እንዴት መሰለ ፊዚክስ፣ አሁን አንተ ከሪያሊቲ ውጭ የሆነ ነገር ነው፣ ምናባዊ ነገር ነው የምታወራው። አንድ አምላክ ኖረም አልኖረም ምናምን ማለት ነው ሪያሊቲ አለ። እሱም ምንድን ነው? ምድር ላይ ሙሉ ፍትህ የሚባል ነገር የለም። ይሄ እውነታው ነው። አንድ ሰው በአምላክ አመነም አላመነም ምድር ላይ ሙሉ ፍትህ ወይም ደግሞ ትክክለኛ ፍትህ የሚባል ነገር የለም። ይሄ በቃ ሪያሊቲ ነው። ማንም ሰው የሚቀይረው ነገር አይደለም። ሰው አንተ አሁን እያወራህ ያለው አምላክ ብለህ አምነህ ግን ስለ አምላክ ፍትሃዊነት ስታወራ የሌለ ነገር አለ። ምናባዊ ስዕል ነው እየሰጠው ያለው፣ ኤግዚስት የማያደርግ ምድር ላይ ማናየው ነገር። እሱም ምንድን ነው? አምላክ ሳይሆን እኔን መቅጣት ያለበት ያው አምላክ መጥፎ አድርጎ አልፈጠረኝም ነው። መጥፎ አድርጎ ቢፈጥርህማ የመቅጣት መብትም አይኖረውም። ምክንያቱም እሱ በፈጠረበት አንተን አይቀጣህም። ያንተ የእሱ ምንድነው መብት ሊኖረው አይችልም። አንተ መጥፎ ካደረገ ግን ጥሩ አድርጎ ፈጥሮ በጥሩ መንገድ ፈጥሮ ቅድም ልክ እንዳልኩ ላይክ ህገ ልቦና የሚባል ነገር ሰጥ ወይ ሞራሊቲ የሚባል ነገር ያለው ሰው ላይ ብቻ ነው፣ መጥፎ ጥሩ የሚባል ነገር እንደዛ እንዲኖርህ አድርጎ ፈጥሮ አንተ ፈልገህ መጥፎ በማድረግህ እሱ ሊቀጣኝ አይገባም ካልክ ወይም ደግሞ የሆነን ሰው ስጎዳ የእሱን ፍጡር የሆነን ሰው ስጎዳ እያየ ዝም ማለት አለበት ካልክ እንዴት ነው ይህንን አካል አንተ አምላክ ነው ልትል የምትችለው? ፔኬሻ አሁን ይሄ ፍትሃዊነቱ አስቀድሞ እኮ ፈጥሯል። ምን እኔ ጥፋተኛ አድርጌ ካሰራሁት ያንን ጥፋቴን የሚያርም ሌላ ሰው ፈጥሮታል። እግዚአብሔርን ፈጣሪ የምለው ፈጣሪ አለ። አሁን አንተ የምትለው ፍትህን የሚያሰፍን የምትለው አሁን አንተ ይሄ አካል ወይም ይሄ ሰው አለ ወይ? አሁን ሪያሊቲ ነው ወይ እያወራህ ያለው ነው ወይስ መኖር አለበት እያልክ ዝም ብለህ ምናባዊ ነገር ነው የምታወራው? አሁን እኔ እናንተ እያወራን ያለ ነው በትክክል ያለ ነገር ላይ አሁን ለምሳሌ አንተ ሰውን ቢገላት እኔ ለምሳሌ ስለማላደርገው እኔ ደግሞ ሌላ ሰውን ሲገል ካየውን ዝም የምል አእምሮ ያለኝ አእምሮዬ ፈጣሪ ሲፈጥረኝ የሆነ መጥፎ የሆነ ነገርን እንዲከላከል የሆነ ደግሞ ለዛ ነገር ዲፌንስ እንዲያደርግ ነው አድርጎኝ የፈጠረኝ ሲጀመር። ስለዚህ አንተ ስትገድል እኔ ዝም ብዬ ጥሩ አደረክ ብዬ አበረታትቼ አልሄድም። እኔ ጋር አጠገቤ ሌላ እኔ መጥፎ ሰው ሆኜ መጥፎ ስራ ከሰራው ሌላ ደግሞ ያንን መጥፎ የሚያወግዝ ሰው ፈጥሮታል ፈጣሪ። ኦልሬዲ ለባዮሎጂካል ሲስተም ሰጥቷል። እኛ አፈጣጠራችን ድጋሜ የምንወለደው ለስርዓታችን ደግሞ እርስ በእርሳችን እንድንጠባበቅ ደግሞ አንዱ ጥፋተኛ ሲሆን አንዱ ደግሞ ያንን ጥፋት የሚያርም አድርጎ ፈጥሮታል ኦልሬዲ። አንተ ህሊና ያለ ሰው ነህ ማለት ነው። በቃ ጥሩ። ኡስታዝ መጥቷል መሰል። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን ገና መምጣቴ ነው፣ አላዳመጥኳችሁ የለውም ነበረ ምሳሌ ልበላይቼ ማለት ነው። ትላላችሁ ጥሩ ጊዜ ያሳለፋችሁ። ማን ነበረ እንግዳ ምናምን መጥቶ ነበር? ፊዚክስ ሁለት ጥያቄዎችን ጠይቆ ነበር፣ ተመልሶለት የሆነ ጥያቄ አንስቼለት ነበረ። ያው ዙሪያ ስለሆነ ይቅር ብዬ ዝም ብዬ ነው። ኦኬ ተግባባችሁ? ዋናው ነገር መግባባቱ ነው። እኔ የጠየቁት ጥያቄ አሪፍ አድርጎ ነው መለሰልን። እውነት ለመናገር እኔ የወሰድኩት የእንግሊዝኛውን እንትን ትርጉሙን ነው ያነበብኩት። እሱን ሳነብናል ሌሎች ሰዎችም ደግሞ ሲያስተምሩ ከሃይማኖቱ ተቃራኒ ደግሞ ያንን ነገር አንስቶ ሲያስተምሩ ስለሰማሁት እናንተ ጋር መጥቼ ለምን ያንን ነገር ፕሩፍ አላደረግም ብዬ መጣሁ። ብዙ ውስጥ ገብቶ ሌላ ከሌላ ቦታ አምጥቶ ስላስረዳኝ እዛ ላይ ጥያቄ የለኝም ድጋሜ ማለት ነው። ኦኬ አይ ጥሩ ነው። አመለጠኛ። እኔም ይሄን አሪፍ ጥያቄ ነው የጠየቀው። ጥያቄ እኮ ሲኖር እኮ ትማርበታለህ። እውቀት ነው የምትገበየው። ማታውቀውን ነገር ትማርበታለህ፣ አዳዲስ ነገሮች ትማራለህ እና እንደዛ ነው። እና ጥሩ ነገር ነው መጠየቅ። ቴንኪው ለማንኛውም እንደዛ ነው። አሰላሙ አለይኩም ኡስታዝ፣ አንተን ነበር ያስጠበቁኝ እና ጥያቄን በቀጥል ደስ ይለኛል፣ ስራ ስለመወጣ ይቅርታ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔም ብዙ አልቆየም። እሺ ቀጥል ጥያቄን ኢንሻአላህ። በመጀመሪያ ለአላህ ብዬ እወድሃለሁ ኡስታዝ ወሒድ። ጥያቄ የሚሆነው አሚን እኔ ጥያቄ የሚሆነው መጽሐፍ ቅዱስ ላይ ነው፣ ስለ ኢየሱስ ነብዩ ዒሳ ማለት ነው። ኢንሻአላህ እኔ ጥያቄ የፈጠረብኝ አንቀጽ አለ። ለምሳሌ ኢየሱስ ክርስቶስ ክርስትናን ሰብኳል ወይ?
ይህንን ለማለት ጥያቄ ላነሳ ያስገደደኝ ምንድን ነው? በማርቆስ ወንጌል 1 ከ38 እስከ 39 ኢየሱስም እኔ የመጣሁት ለማስተማር ስለሆነ እንዳስተምር በቅርብ ወዳሉት መንደሮች እንሂድ አላቸው። ስለዚህ በመስጊዶቻቸውም እያስተማረና አጋንንትን እያስወጣ በገሊላ ሁሉ ይዘዋወር ነበር ይላል የ1879። በእርግጥ አሁን ቀይረውት ምርካብ ነው ምናምን ተክተዋል። ይቅርታ ሙርካብ ነው አላውቀውም። እሱን የቀየሩት ቃል አለ በመስጊድ ምትክ የተኩት። እሱን ግራ ስለገባኝ ለመጠየቅ ነው። ሁለተኛ ጥያቄ ስለ ነቢያት ነው። ነቢያት በእኛ በእስልምና ትልቅ ደረጃ ነው ያላቸው፣ በጣም ትልቅ ደረጃ ነው ያላቸው። እንደውም በክርስትናው ግን የነቢያት ደረጃ እስከምን ድረስ ነው? ይህንን ትንሽ ብታስረዳን ደስ ይለኛል። ጀዛከላሁ ኸይረን። ኦኬ፣ የመጀመሪያው ያው በ1879 የቁም ጽሑፍ የባሮሜ ትርጉም የሚባለው እንትኑ ላይ መጽሐፋቸው ላይ የተለያየ ቦታ ላይ ሙክራብ የሚለውን በዛን ሰዓት የነበረው መስጂድ ብሎ ነው የሚያስቀምጠው። መስጂድ የሚለው ቃል ያው ሰጀደ ነው ራሱ መስገጃ ማለት ነው። ሲምፕሊ ሲተረጎም ማለት ነው መስገጃ ወይም ደግሞ ማምለኪያ ማለት ነው። ከዛ አንጻር ነው እንትን ያሉት ማለት ነው። አረብኛው መስጂድ ነው የሚለው፣ የግሪኩ ሲናጎስ ነው የሚለው። ሲናጎስ ማለት ሙክራብ ማለት ነው። ሙክራብ መስጊድ እና አይ ቲንክ ሲናጎስ የሚባለው ነገር ኢንተርቼንጅ ናቸው፣ ተለዋዋጭ ናቸው ራሱ ማለት ነው። የቃላት ነው፣ ሊንጉስቲካል አፕሮች ነው። ስለዚህ በ1879 ላይ የተጠቀሰው በ1954 የተጠቀሰው ትርጉማቸው አንድ ነው። ያው ሙክራቡ መስገጃ ነው፣ የሚሰግዱበት ስለነበረ ከዛ አንጻር ነው መስጊድ ብለው ያስቀመጡት ማለት ነው። እና ይህን ይመስላል። የመጀመሪያው ጥያቄ ተመለሰልህ? ተመልሶ ነው። ከዛ አንጻር ነው። ሁለተኛ ነቢያት ያላቸው ደረጃ በእኛ በኢስላም ነቢያት ሜጀር ሲን አይሰሩም ብለን ነው የምናምነው። አበይት የሆኑ ኃጢአቶችን አይሰሩም። ለምሳሌ ማሻረክ፣ ዝሙት፣ አራጣ ምናምን፣ ወላጅን አለማክበር፣ ያለ ሀላል ያለ ህግ ነፍስ መግደል ምናምን የመሳሰሉ ነገሮችን አያደርጉም ብለን ነው የምናምነው። በባይብል ላይ ግን ስትመለከተው ነቢያቶች ያሻረኩ አሉ፣ ሽርክ ውስጥ የገቡ አሉ ራሱ ማለት ነው። ያሻረኩ አሉ። ሱሌይማን ለምሳሌ ሽርክ ውስጥ እንደገባ ይናገራል። ዳውድ አለይሂ ሰላም ዝሙት እንዳደረገ ይናገራል። በዛ ላይ ደግሞ የኦሪዮን የሚባል ሰው አስገድሎ ዝሙት እንዳደረገ ይናገራል። ከሴጣን መልእክት ተቀብሎ ነበረ። ሂድና እስራኤልን ቁጠር ብሎ ሴጣን ከሴጣን መልእክት የተቀበለበት ሰዓት አለ እና ነቢያቶች የተለያየ ነገር ነው። ዳውድ አለይሂ ሰላም አሁን በህጉ መሰረት ይገደል ነበረ። ዝሙት ያደረገ ይገደላል። እና ደግሞ ከአንድ አምላክ ውጭ ከሌላ አካል መልእክት የተቀበለ ዘዳግም 1819 ላይ ይገደላል ማለት ነው። በዛ መሰረት ግን አልተገደለም። ስለዚህ የነቢያት ትክክለኛ ደረጃው ያለው ቁርአን ላይ ነው የምንለው። ለዛ ነው ቁርአን ነቢያቶች አይሳሳቱም ብሎ አላስቀመጠም። ሊሳሳቱ ይችላሉ፣ ነገር ግን አበይት የሆኑ ኃጢአቶችን አይሰሩም ነው። ማሻረክ ለምሳሌ ዝሙት፣ ያለ ህግ ያለ ሀቅ ነፍስ መግደል፣ ገደለ ይገደላል ነው እንትኑ ሸሪያው። እነዚህ ነገሮች አያደርጉም ነው የምንለው። ከዛ አንጻር ነው የሚታየው ማለት ነው። ኦኬ ኢንሻአላህ ጀዛከላህ ኡስታዙና በጣም የሚገርመኝ እኔ ኢየሱስን ነቢይ ብለን በምንጠራበት ጊዜ በዚህ አስተሳሰብ ነቢያትን በሚያዩት አስተሳሰብ ነው እንግዲህ የማይቀበሉት ማለት ነው። እኛ ነቢይ ብለን ስንል በጣም አክብረንና በትልቅ ደረጃ ላይ አስቀምጠን ነው ያለ ነው ነቢዩ ኢሳን እና በዚህ ሁኔታ ነው እንግዲህ ነቢይ ነው ስንል እነሱ በጣም ቅር የሚላቸው ማለት ነው። ነቢይ ነው። ማርቆስ 6:4 ላይ ነቢይ እንደሆነ ይናገራል ራሱ ማለት ነው። ስለዚህ ነቢይ ነው፣ ምንም ችግር የለውም። ራሱ ነቢይ ከሆነ ደግሞ ፊሽካው ተነፋ። ከዛ በኋላ አምላክ ነው፣ የአምላክ ሁለተኛ አባል ነው ማለት ድራማ ነው፣ ቲያትር ነው፣ ተውኔት ነው፣ ቁማር ነው የሚሆነው። ለማን ነው ነቢይ ስንል ለአንድ አምላክ ነው ነቢይነቱ። ነቢይ ነው ከተባለ የማን ነቢይ ነው? የዚያ አንድ አምላክ ከተባለ ከአንድ አምላክ ውጭ ነው ማለት ነው። ነቢይ ደግሞ ከአንድ አምላክ ሰምቶ የሚያስተላልፍ ሰው ነው። ይህንን ነው የምናየው ማለት ነው። የዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። አንደኛ ጢሞቴዎስ ምዕራፍ 2:5 ላይ እንደዛ ነው። ዜር ኢዝ ኦንሊ ዋን ጋድ፣ አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለን የሚለው ዘማን ክራይስት ጂሰስ አለ። እሱም ሰው ክርስቶስ ነው አለ። መሀል ላይ ያለው ኦንቶሎጂካሊ ሰው ነው ብሎ ያስቀመጠው። ሜታፊዚካሊ ግን ነብይና መልእክተኛ ነው። መልእክተኛ ነው ከተባለ ፊሽካው ተነፋ። ራሱ
ፎርሽ ነው የሚሆነው ከዛ በኋላ። ለምን መልእክተኛ ከሆነ ከማን ነው መልእክት የተቀበለው? ከአንዱ አምላክ ከተባለ አሃ መልእክት ከተቀበለ እሱ አምላክ አይደለም ማለት ነው። አይ አምላክ ነው ከተባለ አምላክ የራሱ ሙሉ እውቀት አለው፣ ከሌላ አካል የሚቀበል አይደለም። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩም ይላል። አምላክ እንዴት ከራሴ አልተናገርኩም ይላል? ከሌላ አካል ለምን ይሰማል? ከሌላ አካል ለምን ያዳምጣል? የራሱ እውቀት ካለው ከሌላ እየሰማ ነው ራሱ። ከእርሱ የሰማሁትን መልእክት ለዓለም እናገራለሁ ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ። ከእርሱ መስማት ለምን አስፈለገው? ራሱ ጋር ካለው እውቀቱ ሙሉ እውቀት ከሆነ ለምን ይሰማል? አስፈላጊ አይደለም መስማቱ። እና ያ ነው ከዛ አንጻር ማየት ትችላለህ ለማለት ፈልጌ ነው። በያ ኦኬ ጀዛከላሁ ኸይረን ኡስታዝ፣ በጣም ነው አመሰግነው። ኢንሻአላህ ልታወርዱኝ ትችላላችሁ አሁን ኢንሻአላህ። ጀዛከላህ። እሺ አይ ቲንክ ቢኬ ቤት መክፈት ትችላለህ? ትከፍታለህ? መክፈት ትፈልጋለህ? ትከፍታለህ መሰለኝ ትንሽ። ቢኬ ጋር ያጀማ ፎሎ አርጉት። እዚህ ያላችሁ 856 ሰዎች ያላችሁ 861 ቢኬን ፎሎ ያደረጋችሁ ሰዎች ካላችሁ አድርጉ አሁኑኑ ማለት ነው። ትጠቀማላችሁ ኢንሻአላህ። በተለያየ ሙግቶች የተለያየ ሀሳቦችን በማሳለጥና በማረቅ ይታወቃል። ኢንሻአላህ በተቻለ አቅም ፎሎ አድርጋችሁ ፎሎ አስደርጉት። ቢያንስ ሰዎች ይጠቀማሉ። ራሱ አንድ ሰው ሂዳያ ቢያገኝ ሂዳያ ያገኘው ሰው የሚያገኘውን አጅር ከሱ ላይ ሳይቀነስና ሳይጨመር ወደ ፒኬም ሼር ወዳደረጋችሁትም ሰው ወደ እናንተ ይመጣል ራሱ አጅሩ ማለት ነው። ስለዚህ ያ ነው ጥቅሙ ማለት ነው። እዚህ እንደምታዩት የቢዝነስ ፕሮሞቲንግ ምናምን አይደለም የሚሰራው። እዚህ የቢዝነስ ኦሪየንቴሽን አይደለም እንትኑ። አካውንቶቻችን ደርስ ነው፣ የማስተማሪያ ነው፣ ወደ ኢስላም የምንጠራበት ነው። አካውንቶቻችን አደገ ማለት አንድ ሪሳላ ከእኔ የሰማችሁትን መልእክት አንድን ብትሆን ሲንግል የሆነ ቨርስ ቢሆን ረሰላል ስለማድረሱ ብለዋል። ስለዚህ ስለ ኢስላም ሲሰሙ ስለ ራሳቸው ሃይማኖት ሲሰሙ እያነጻጸሩ እንትን ሲሉ የመስለም ቻንሳቸው በጣም ብዙ ሰዎች አሁን የዛሬ ዓመት የዛሬ 6 ወር ምናምን የተዘራው ዘር ነው እየበቀለ ያለው ማለት ነው። በቅሎ ምናምን ነገር የዛሬ ስንት ጊዜ እኮ ሰምቼ ነበረ፣ እንደዚህ ነበረ እኮ እንደዚህ ነበር፣ እንደዚህ ሰምቼ ዛሬ ስንት ዓመት ሰምቼ ነበረ፣ ይሄው ሰውና ፍጡር አምልካችሁ ጀነት አትገቡም ብለህ ተናገረ፣ ይሄው በቃ ጭንቅላቴ እንቅልፍ ሊወስደኝ አልቻለም ምናምን ይላሉ ሰዎች። ስለዚህ ምንድነው ያለው አማራጭ ምንድነው? እኛ የምንሰራበት ይሄ አካውንቶቻችን ቢዝነስ ኦሪየንቴሽን አይደለም፣ ፖለቲካ ሴቲንግ አይደለም። ራሱ ስለ ፖለቲካ አይደለም የምናወራው ሰዎችን ወደ አላህ የምንጠራበት ነው። ስለዚህ ምን ማድረግ አለብን? ፎሎ መደራረግ መቻል አለብን። ይህንን ነው ማድረግ ያለብን። ፎሎ ማድረግ ፒኬን ፎሎ ማድረግ አለብን። ኡስታዝ ጀማልን ፎሎ ማድረግ አለብን። ፎዚን ፎሎ ማድረግ አለብን። ለምን? አካውንቶቻችን ባደገ ቁጥር ሰዎች ወደ ኢስላም የሚመጡበት ፕሮባቢሊቲ ሰፊ እየሆነ ይመጣል። የእስልምና አድማሱ የዳዋ ተደራሽነቱ ሰፊ ይሆናል። ይሄ ነው ያመጣንም ያስመጣንም፣ ይሄ ነው ምክንያታችን። ሌላ ምንም ምክንያት የለንም። ስለዚህ ፒኬን ፎሎ አድርጉት ኢንሻአላህ። አሁን ቤት ይከፍታል፣ ቀጥታ ወደ እሱ ቤት እንሄዳለን ማለት ነው። ሁላችንም ተሰብስበን እኔም እወጣለሁ የተወሰነ አንድ ሁለት ደቂቃ ፒኬ ጋር ሄድና ከዛ በኋላ ሰው ሲገባ ኢንሻአላህ እወጣለሁ ማለት ነው። ፒኬ ክፈት ውጣና እንምጣ ቤት። እሺ ኡስታዝ ጀዛኩሙላሁ ኸይረን፣ አላህ ኸይር ጀዛን ይክፈል። እናመሰግናለን። አሚን አሚን። እንሂድ ወደዛ። ፎዚታ ኡስታዝ አንድ ነገር ልጠይቅ ነበር። እሺ እንሂድና ፒኬ ጋር ጠይቂንና እንትን እላለሁ። እኔም እወጣለሁ። እንሂድ እዛ። እሺ ኡስታዝ ጀዛከላሁ ኸይረን፣ አላህ ይቀበል። አንድ ሁለት ሳምንት አይሆነኝም ብለህ ነው? አዎ ሰሞኑን የለም፣ ትንሽ አካውንቱም ትንሽ ተመቷል። እንትን አድርጉ ሪፖርት ተደርጓል እና ኮፒ ሊንክ ምናምን አድርጉ። አካውንቱን ይመጣል ኢንሻአላህ። ቲክቶክ ላይ እንኳን እዛ ብቻ ሳይሆን አሁን በጣም ሰው የለምና አየሩም መሰለኝ ምን የለም ብዙ ሰው የሉም። አሁን የንጽጽር ላይ የሚታወቁ እና ኢብራሂም ራሱ እየከፈቱ አይደለም ምናምን አየሩ ትንሽ ትምህርት ስለተጀመረ መሰለኝ። እኔ እየተመቸኝ አይደለም ያለው። እኔ ነኝ የጠፋሁት ሞር ይመስለኛል። እኔ እንደ ድሮ አይደለሁም ራሱና ሌሎቹ ደግሞ ጥሩ ይዘዋል ብዬ ነው ማስበው የነበረው። ኢንሻአላህ ኸይር፣ አላህ ከሪም። እንግዲህ አላህ የራሱ ሰዎችም ደግሞ አለው። ስለዚህ ምንም ችግር የለውም፣ ይስተካከላል ኢንሻአላህ።
ፖዚታ ጥያቄው ማቅረብ ትችላለሽ። አቅርቢና ኢምራን ይመጣል። ኢምራን በጣም ቢዚ ሆኖ ነው ሰሞኑን፣ የሚመች ቦታ ሆኖ አይደለም ያለው። ይመጣል። ሲያንቆራጥጡት በጥቅስ አይ መልእክተኛ ነኝ ነብይ አይደለሁም አለ። በ1863 ላይ ማለት ነው። ሪዝባን የኢራቅ ውስጥ ማለት ነው ሆኖ ባግዳድ ውስጥ ነው ለመጀመሪያ ጊዜ ክሌም ያደረገው። ከዛ መልእክተኛ አይደለህም ከረሰላል ሰለም በኋላ መልእክተኛም አይመጣም ብለው የሐዲስ ማስረጃዎች ሲሰጡት ደግሞ የአላህ ነኝ አለ። አላህ ስጋ ለብሶ መጥቶ ነው አለ። ልክ እንደ ክርስቲያኖች ማለት ነው። የሱ የሚለየው ማለት ነው። ከዛ በኋላ ነው ልክ እንደዛ ሲል አሁንም አላህ ለሚሊድ ወለ ሚለድ በሚለው አንቀጽ ሲያፋጠጡት በኋላ ላይ ምን አለ? የክርስቶስ ዳግም ምጽአት ነኝ አለ ራሱ ማለት ነው። ከዛ በኋላ ነው ልጁ አባስ ኢፍዌንዲ የሚባለው የሱ አምላኪ ስለነበረ አብዱል ባሃ ተባለ። አብድ ማለት በአረብኛ አበደ ነው አይደል? አመለከ ከሚል ነው ባሪያ ማለት ነው፣ ወይም ደግሞ አምላኪ ማለት ነው። አብዱል ባሃ ተባለ። ራሱም መጨረሻ ላይ የአባቱንም ስም ምን አለው? ባሃውላ ብሎ ስሙን አወጣለት ማለት ነው። ከዛ ተከታዮቹን ደግሞ ባሃይ ያላቸው ልክ ቡዲዝም እንደሚባለው ባሃይ ብሎ አወጣላቸው ማለት ነው። የተሳሳተ ትምህርት አላቸው። ኢየሱስ ክርስቶስ ተሰቅሏል ብለው ያምናሉ። ተሰቅሎ ሞቶ ቀርቷል አልተነሳም ብለው ያምናሉ። የእነሱ የሚለየው ማለት ነው። በሶስተኛው ቀን ተነሳ ምናምን ብለው አያምኑም። ኢየሱስ ሞቶ ተቀበረ በዛው ቀርቷል ብለው ነው የሚያምኑት። እና እንደዛ ብለው ነው የሚያምኑት። አረገ ምናምን የሚባለው ትምህርት የላቸውም። ጀነትና ጀሃነም የለም በእነሱ። ነፍስ ትሄዳለች፣ በቃ አለቀ። ሁሉም ኃጢአተኛው ምኑም ሰው ይሄዳል እግዚአብሔር ጋር አለቀ። በተረፈ ጀነትና ጀሃነም የሚባል ነገር ሞቶ መቀስቀስ ትንሣኤም እንዳለ አያምኑም እነሱ ማለት ነው። ፍጥረት ደግሞ መጀመሪያም መጨረሻም የለውም ብለው ያምናሉ። ፍጥረት ማለት ነው እግዚአብሔር እስካለ ድረስ ፍጥሮች አሉ ብለው ያምናሉ። እና የተሳሳተ ትምህርት ነው። ረሱል ሰለላሁ ዐለይሂ ወሰለም በእኔ ኡማ ውስጥ 30 የሚያክሉ ደጃሎች ይመጣሉ እና ተነስተው ምን ይላሉ? እኔ ነብይ ነኝ፣ እኔ መልእክተኛ ነኝ ብለው ይመጣሉ። ግን ከኔ በኋላ ነብይም መልእክተኛም አይመጣም ብለው ሱነን ማን ነው አተርሚዚ ላይ ሱነን ኢብኑ ማጃ ላይ ምናምን ነገር ተዘግቧል። ራሱ ጃሚዓ አተርሚዚ ላይ ምናምን ተዘግቧል። ሱነን አቡ ዳውድ ላይም አለላችሁ። ከዛ አንፃር ነው እንደዛ ያለው። ሚርዛ ጉላም አህመድም እኮ እንደዛ እኮ ነው ቃዲያኒ። እንደውም እነሱ ላሆረም ይባላል። አንዳንዶቹ ሪፎርመር ነው ይላሉ። ሚርዛ ጉላም አህመድም ማለት ነው። ግን የሚለያቸው ምንድነው? ኢየሱስ መስቀል ላይ ፌንት ነቀለና ወጣና ከዛ ካሽሚር ሄደ እንትን ማለት ነው። ህንድ ካሽሚር ሄዶ ከዛ እዛ ሄደ። ከዛ 120 ዓመት ኖሮ ሞተ ብሎ መቃብሩን ላሰርተውለታል። ልክ እንደ ሞርሞኖች ማለት ነው። ሞርሞኖች ኢየሱስ ካረገ በኋላ አሜሪካን ሀገር ሄደ ራሱ ማለት ነው። ሬድ ኢንዲያን ጋር ሄዶ እዛ ቆይቶ ምናምን ነው ከዛ በኋላ ያረገው። ከዛ እዛ የሆነ መጽሐፍ ጥሎ ሄደ። ጥሎ ይዘው የመጣውን ሞሪኖ የሚባል መልአክ ይዞ መጣና መጽሐፈ ሞርሞን የሚባለው ከዛ አንጻር ነው በ1835 ማለት ነው። እና ይሄ እሱ ብቻ አጨርባሪ ማለት ነው። ትርጉሙ ሐሰተኛ ማለት ነው። መሲሁል ደጃል ማለት ዋናው አጨርባሪው ነው ራሱ የሚመጣው ከመህዲ በኋላ የሚመጣው። ግን በረሱል ሰለላሁ ዐለይሂ ወሰለም ኡማ ውስጥ እኔ ነብይ ነኝ እኔ መልእክተኛ ነኝ ብለው የሚመጡ ብዙ ሰዎች ይኖራሉ ማለት ነው። 30 የሚለው ጄኔሪክ ነምበር ነው ራሱ ጄኔሪክ ነምበር ስለሆነ ኤግዛክትሊ 30 ነው ማለት አይደለም። ስለዚህ እንደዚህ አይነት ነገሮች ይመጣሉ። ራሱ ሐሰተኛ ነቢያቶች መሲንን የሚሉ ለምሳሌ ሚርዛ ጉላም አህመድ መሲ ነኝ ነው የሚለው። ነቢይ ነኝ ብቻ አይደለም የሚለው መሲ ነኝ ክርስቶስ ዳግም መጥቶ ነው ብሎ ነው የሚያምነው። እንደዛ ብሎ ነው የሚያምነው ሚርዛ ጉላም አህመድ ማለት ነው። ቃዲያኒ ማለት ነው። እና ቃዲያኖች አህመድያ እንደዛ ነው የሚያምኑት። ክርስቶስ ዳግም መጥቷል ብለው ያምናሉ። ከዛ መሲሁል ደጃል ምናምን የሚባለው ጥያቄ አይመልሱም። መሲሁል ደጃል ማን ነው ታዲያ? ጎግ ማጎግ ምንድን ነው? የለም መልስ የለም። እንደ አይነት ነገሮች ይከብዷቸዋል። ይህን ይመስላል። ስለዚህ ኡስታዝ ሰውየውን ራሱን ነው እንደ አምላክ አድርገው የሚይዙት ማለት ነው። እንትኖች ባህዮች እንደዛ ይላሉ። ከኔ በቀር ሌላ አምላክ ሰን ኦፍ ዞልፍ የሚል መጽሐፍ አለው። ይድረስ ለተኩላው ልጅ የሚል መጽሐፍ አለው። እዛ ላይ መተው ጠየቁት። ራሱ አምላክ አይወልድም አይወለድም ለሚሊድ ወለሚውለድ ይላል የቁርአን አንቀጽ ሲሉት ምንድን ያለው? አይ እንደዛ አይደለም እኮ አምላክ በእኔ ነው ኢንካርኔት ያደረገው። ልክ ክርስቲያኖች እንደሚሉት ነው። አስቢው፣ ክርስቲያኖች ያን ትምህርት ተሳስተዋል ብሎ ቁርአን ክሌም አድርጎ ከቁርአን በኋላ የሚመጣ ሰው ቢያንስ ኢንካርኔሽን የሚባለውን ትምህርት ተሰጎት የሚባለውን ትምህርት መጣል ነበረበት። በአሁላ ግን ተደበደብኩኝ ይላል። የታላቁ አምላክ እስር ቤት ውስጥ ሆኖ እየተሰቃየ ነው ይላል። እንዴት ነው ስታያቸው ምናምን ነገር አይ አምላክ እኮ እንትን ነው በስጋ ተገልጦ ነው ይሉሻል። ጋድ ወዝ ማኒፌስትድ ኢን ዘ ፍሌሽ ይሉሻል። ልክ እንደ ክርስቲያኖች አምላክ በስጋ ተገልጦ ነው፣ አንዱ አምላክ በስጋ ተገልጦ ነው። እንዴት ነው የሚሆነው? አላህ መጥቷል ይሉሻል። የቂያማ ቀን ራሱ ማለት ነው። ሳያዋጣቸው ሲቀር ነው የክርስቶስ ዳግም ምጽአት ነው የሚሉሽ።
የቱ ጋር ነው ቁርአንና ሐዲስ? እስቲ ስለ ባሁላ ነገሩኝ ስትያቸው አላህ ይመጣል እኮ የሚላል የቂያማ ቀን ሐዲስ ላይ አዎ ይላል። ስለዚህ አላህ መጥቷል። አሁን የት አለ የመጣው? ባሁላ ነው ይላል። ባሁላ እኮ ከእናትና ከአባት ነው የተወለደው። 2 ሚስቱላ አለው፣ ልጆች አሉት። አባስ ኢፌንዲ የእሱ ልጅ ነው ራሱ። ወደ 5 ነው ምናምን ልጆች አሉት። በዛ ላይ ድራግ ያጨስ ነበረ ራሱ፣ ተዋኮ ያጨስ ነበረ ራሱ። ልብ መቀስቀስ የሚለው መጽሐፋቸው ላይ አለ እነሱ ላይ ራሱ በአማርኛ ተተርጉሟል መሰለኝ። ልብ መቀስቀስ የሚል መጽሐፍ አለ፣ እዛ ላይ አለ። ድራግ ያጨስ ነበረ እሱ። እየጦዘ ያወራውን ነገር እንደ ቁም ነገር አድርገው እንትን ይላሉ። አሁን እየመነመኑ ነው፣ እየጠፉ ነው ያሉት። እድሜ ለብራዘር ኢምራን ሰራላቸው ራሱ ማለት ነው። ኢምራን ከመጣ በኋላ ነው በቃ ነገሮች ብትንትን ያሉት ማለት ነው። ኢምራን የሚባል አለ ባህያ ዌርነስ የሚል ዌብሳይት የከፈተ እሱ በደንብ አጥንቶ ለ10 ዓመት ነው ምናምን አጠናና ድብልቅልቃቸው ነው ወጣ። ከዛ በኋላ እንትን አለ ማለት ነው። አሁን የሚረዱት በእስራኤል ነው ራሱ መቀመጫቸው። ዓለም አቀፍ ቤተ ፍትህ የሚባለው መቀመጫው ዩኒቨርሳል ሃውስ ኦፍ ጀስቲስ የሚባለው መቀመጫው ራሱ እስራኤል ውስጥ ነው ያለው፣ ሃይፋ ውስጥ ነው ያለው። የነሱ ቂብላቸው ራሱ ወደዛ ነው የሚያዞሩት፣ ወደ መቃብሩ፣ ወደ ሰውየው መቃብር ነው እንትን የሚሉት የሚያዞሩ ፊታቸው ማለት ነው። ድብልቅልቅ ያለ ነገር አላቸው። ጾሙላ አለን ይላሉ፣ ሶላት አለን ይላሉ ምናምን ነገር የተቆነጠረ ነገር ነው። ከሺያ ነው የመጡት እነሱ ራፊዳዎች ከሺያዎች ነው ብራንች የተገነጠለው። ኢራን ውስጥ እኮ ነው፣ ቴሄራን ከሚባል ቦታ ላይ ነው የራሱ የተነሳው ማለት ነው። እና እሱ ብቻ አይደለም፣ ሚርዛ ጉላም አህመድ ራሱ የእሱ ተከታዮች አህመድያ ትልቅ ቁጥር አላቸው ከነሱ ይልቅ። እነዚህ አሁን 7 ሚሊዮን ወይ 6 ሚሊዮን ቢደርሱ ነው ባሂ የሚባሉት። አህመድያ ግን ትልቅ ቁጥር አላቸው ራሱ ማለት ግን እንትን ነው፣ የተሳሳተ ትምህርት ነው። ቁርአንያ የሚባሉ አሉ፣ ቁርአኒ የሚባሉ ማለት ነው። ቁርአኒ የሚባሉት ቁርአኒስት የሚባሉት ማለት ነው። ቁርአን ብቻ የሚቀበሉ ሐዲስ የማይቀበሉ አሉ። እነሱም ራሳቸው መልእክተኛ አላቸው፣ መልእክተኛ አለን ብለው ያምናሉ። ረሺድ ከሊፋ ይባላል ሰውየው፣ ምናልባት የምታውቁት ከሆነ ማለት ነው። እና ብዙ ብላክ ኔሽን የሚባሉ አሉ፣ ጥቁር ሙስሊሞች የሚባሉ አሉ አሜሪካ ውስጥ። እንደዚህ አይነት በየቦታው ልሰሙ ትችላላቸው። አንድም የመን ውስጥ የዛሬ 5 ዓመት ነው ምናምን ተነስቶ ነበረ፣ እንደዚሁ ከሸፈ ትምህርቱ፣ ምንም እንትን ያለው ነገር የለም። ስለዚህ ረሱል በኔውማ ውስጥ ወደ 30 የሚያክሉ ደጃሎች ይመጣሉ ተጠንቀቁ ብለዋል። ከኔ በኋላ ነብይም መልእክተኛም አይመጣም፣ ግን ነብይ ነኝ መልእክተኛ ነኝ ብለው ይመጣሉ ብለዋል። ስለዚህ ይሄ በጣም እንትን ነው ሊሰመርበት የሚገባ ነው። ይሄ እቺ ነገር መቆለፊያ ናት፣ ራሱ ፈተና ነው። ጥንቃቄ አድርጉ። ግልጽ ነው ፎዚታ? ኡስታዝ ደረኩ በቃ ፒኬ ሉታኔ አይ ቲንክ ሰዓትም ሄዶብኛል። ሁሴን በዚህ ዙሪያ በደንብ ጽፏል። የእኔ ተማሪ ነው። አሁን አይ ቲንክ ማስተርሱን እየሰራ ነው በአሁኑ ሰዓት። እሱ አለው ቴሌግራም ላይ ያስቀምጠላቸዋለሁ የምትፈልጉት ከሆነ ማለት ነው። በዛ ዙሪያ ላይ በደንብ ጽፏልን፣ በደንብ ሪሰርችም ሰርቷል እሱ ላይ ማለት ነው። እና በጣም እንትን ነው፣ በጣም በደንብ አድርጎ ነው ያጠናው እሱ ማለት ነው። እሱ ከሚነግረኝ ነው አንዳንድ ነገሮች ምን የማውቀው የነበረው። ግን ሞር እንትኑን ኢምራን ነው፣ ብራዘር ኢምራን ነው፣ በእንግሊዝኛ ነው። ባህያ ዌርነስ ብላችሁ ስትገቡ ስለ ባህያዎች ያለው በቃ ጉዳቸውን በደንብ ያፈለዋል ራሱ። አንሰሪንግ አህመድ ያም የሚባል አንድ ዌብሳይት አለ፣ እሱንም ይዩት። እንዲህ አይነት ሰዎች ላበላብ ነው የሚሆኑት። ሲጀመር እኛ ጋር መቆም አይችሉም ራሱ። ለምን? እውነት የላቸውም። ሐሰተኛ ነብይ እንደሆነ ያውቁታል ራሱ። በተለይ እቺ ሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ ነው ያለውና ሐዲስ ላይ ከኔ በኋላ ነብይም መልእክተኛም አይመጣም፣ ነብይነትን መልእክተኝነት ተዘግተዋል ብለው ያሉበትን መቋቋም አይችሉም ራሱ። ሐዲሱ ሰሂህ ነው ራሱ፣ ኦተንቲክ ነው፣ ሰንሰለት ያለው ነገር ነው ራሱ ማለት ነው። እና ምንም ማምለጫ መንገድ የላቸውም ራሱ። ሐዲስ ደግሞ እንቀበላለን ይላሉ ባይዎች እና አህመድያዎች። የሚቀበሉ ከሆነ በምንድን ነው መጀመሪያ ስለ ሐዲስ የትኛውን ሐዲስ ነው የምትቀበሉት ብላችሁ ጠይቃችሁ ከዛ በኋላ ነው ማስረጃዎችን ማምጣት ያለባችሁ ማለት ነው። እና ይዋሻሉ ብዙ ጊዜ ማለት ነው። አብዛኛውን የሩሲያና መጀመሪያ ሩሲያ ናት የመሰረተችው የባሁላን እንቅስቃሴ። ባብ የሚባል አለ ራሱ ሚርዛ አሊ መሐመድ የሚባል አለ። እሱ ነው መጀመሪያ የጀመረው እንቅስቃሴውን፣ ሽራዚ ማለት ነው ከተማ ውስጥ ማለት ነው ኢራን። እሱ ነው የጀመረው እና የረዱት እንትኖች ናቸው እስልምናን ለማጥፋት ሩሲያዎቹ ናቸው። በኋላ ላይ ደግሞ ይሄ ደግሞ ከእንግሊዞች ጋር ግንኙነት ነበረው ራሱ። ኪታብ አቅዳስ የሚባለው መጽሐፉ ላይ እኮ ራሱ ስለ እንግሊዙ ፓርላማ ወር ላይ ያወራል። ፓርላሜንታሪ ፕሮዲሰር ምናምን እያለ ያወራል። ፖለቲካ፣ ደንበኛ ፖለቲካ። በኋላ ላይ ግን መጠቂያ አድርገው ያደረጉት እንትን ነው፣ አቆር ነው ራሱ። እስራኤል ውስጥ ነው ያደረጉት እንግሊዞች ሄደው ከለላ ያደረጉለት። ኢስታንቡል ሁላ ነበረ ራሱ፣ አዘርባጃን ሁላ አልፏል እሱ ራሱ ማለት ነው። ኮንስታንቲኖፕልን አልፎ ይቺ ዋና ከተማዋን አልፎ በኋላ ላይ ነው ወደዛ እንትን ሄደው ማለት ነው። ቱርኮችም ሲያባረሩት መሲ ነኝ የክርስቶስ ዳግም ምጽአት ነኝ ሲል እስራኤል ውስጥ ገባ ማለት ነው። አቆር ላይ ያለ ሞተ። ከዛ በኋላ የእሱ ልጁ የነበረው ሞር እምነቱን በየቦታው እየሄደ ማስፋፋት ጀመረ ማለት ነው ከፈረንጆች ጋር። ከዛ የልጅ ልጁ የነበረው ሾኬቬንዲ የሚባል አለ። እሱ ነው ሞር ደግሞ
እንግሊዝ ዩኒቨርሲቲ ውስጥ ተምሮ ወጥቶ ዩኒቨርሳል ሀውስ ኦፍ ጀስቲስን የመሰረተው ዓለም አቀፍ ቤተ ፍትህ የሚባለውን የመሰረተው እና ታሪካቸው ብዙ ነው። እንደዚህ አይነት ነገሮች ማለት ነው። በጣም 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 ጥንቃቄ የሚያስፈልገው ነገር ነው። ይሄ ዲን ነው። ዲን ደግሞ መቀለጃ አይደለም። ትንሣኤ የለም ብለው ያምናሉ። ሰው ሞቶ አይቀሰቀስም ብለው ያምናሉ። ቁርአን ላይ ስትሏቸው ምናምን ነገር ይሄ ቃል በቃል አይተረጎምም ይሏቸዋል። ተእዊል ነው ይሏቸዋል። እኮ ምን ማለት ነው? ማስረጃችሁን ተፍሲሩን ከየት አመጣችሁት? አይ ሞቶ መቀስቀስ የሚባል ነገር የለም። እንደዛ ከሆነ ከአደምም ሰው መጣ የሚለው ነው። አደምና ህዋ የመጀመሪያ ሰዎች አይደሉም ይሏቸዋል። ሰዎች በኢቮሉሽን ነው የመጡት እነሱ ጋር በተለያየ እንደ ዝንጀሮ መስለው እንደ ጦጣ መስለው ምናምን የተለያየ ስቴጆችን አሳልፈው መጥተዋል ብለው ነው። ፍጥረት መጀመሪያ የለውም። ራሱ ፈጣሪ እስካለ ድረስ ፍጥረት አለ። ፍጥረት ጅማሮ የለውም ብለው ያምናሉ። በዛ ላይ ደግሞ እንትን የለም፣ ትንሣኤ የለም፣ ጀነትና ጀሃነም የለም እነሱ ጋር። ስጋ ወደ አፈር ሲመለስ ነፍስ ብቻ ትሄዳለች እዛ። ሁሉም ሰው ነፍስ እዛ ይሄዳል። በቃ አለቀ፣ ይኖራል እግዚአብሔር ጋር። እግዚአብሔር የት ነው ያለው አያውቁትም። ራሱ ከታችም የለም፣ ከላይም የለም፣ ውስጥም የለም፣ ውጭም የለም፣ በቀኝም የለም፣ በግራም የለም ከሚሉት ጋር ናቸው ያሉት። ተመሳሳይ ነገር ናቸው። አሁን ኢትዮጵያ ውስጥ ያሉት አንድ የሊባኖሱ ትምህርት አይነት ነው ትምህርታቸው ማለት ነው። ተመሳሳይ ነው። ከሺያ ነው፣ ራፊዳ ነው ትምህርቱ። ይህን ይመስላል። ጀዛኩሙላሁ ኸይራን ኡስታዝ። እንትን ቻናል ላይ ያልከውን እንትን በል ጥያቄ ይቀበላል ኡስታዝ? ለውጣ ነው እኔ አሁን ለውጣ ነው። ቀላል አጭር ረጅም ቀጭን ወፍራም ሳይሆን እንትን ነው ጉዳዩ፣ ለውጣ ነው። አይ ጥያቄ ነበረኝ በሌላ ጊዜ አቡኪ ያለና በሌላ ጊዜ አለ ወይም ደግሞ ሌላ ጊዜ ኡስታዝ ፎሎ ካደረጋችሁ ሌላ ጊዜ መጠየቅ ትችላለህ። እሺ መልካም ጊዜ ይሆንላችሁ። ሰላም አለይኩም። እሺ ማሁስ አቡኪ ያለህ? ሰላም አለይኩም አቡኪ። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ጥያቄ ነበረኝ። እሺ ቆይ አንዴ አቡኪ ያለህ? እሺ ምንድነው ጥያቄ? አይ በቁርአን ዙሪያ ነው ጥያቄ ማለት ግራ ስለገባ ጥያቄህን አቅርብና ታወቁት ችግር የለውም እናስተናግዳለን። ካልሆነ ትንሽ ቆይተህ ትመጣለህ። አሱሩም እየደረሰ ሆነ ዛህራ መጣች። እሺ አይ ቁርአን ቁርአን ከመሐመድ በፊት ነበር አልነበረም? ግን ድምጽ ይረብሻል። መንገድ ላይ ስለሆንኩ ነው ይቅርታ። ካልነበረ ያው ጥያቄዎች ነበሩ ማለት አረ ድምጽህን አስተካክል። ከመሐመድ ይሄ ማውስ የሚሰማ ከሆነ ድምጽህን አስተካክለው። የመንገድ ራሱ አይመስልም። ይሆናል ሃይላንድ ሲጨፈለቅ ምናምን እንደዛ አይነት ድምጽ ነውና ይረብሻል። ድምጽህን አስተካክለው ቦታም ማለት ነው። ከዛ በኋላ ጥያቄህን ታቀርባለህ ኢንሻአላህ። ያለበትን ቦታ አስተካክልና ጥያቄን ማቅረብ ትችላለህ። ኢንሻአላህ። አሁንም አለ። አሁን አይሰማም? ኦኬ አሁን ወረቀት ምናምን አለ እንደሚጮህ ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ የምር ራሳችን አመመን ወገናችን ትንሽ ራቅበል። እሺ ይሄስ ምንድነው? የምትገልጠው ወረቀት አለ በጣም ይጫጭ። ኧረ አይደለም አሁን ኖርማል ንፋስ ምናምን ስላለ እንትን ነው መሰለኝ። ባለገመዱ ኤርፎኑን ስነቅለው ስሰካው ከሆነ የሱ እንቅስቃሴ ነው። ኤርፎን ያረገ ሰው ጆሮ አይ ኤርፎን አልተለም። አቡኪም ተመልሷል። አሁን ልጠይቅ አቅርብ ጥያቄ ነው። አይ እንደዚህ አይነት እምነት ያላቸው ሰዎች ስላሉ ቁርአን ከዘላለማዊ አምላክ የመጣና የነበረ ነው ብሎ የሚያምኑ ሰዎች ስላሉ በእናንተ ውስጥ ያ ነገር ምን ያህል እውነት ነው የሚለውን ለማረጋገጥ ኦኬ እሺ አንዴ ሚውት አድርገውማ ይቅርታ። ያህላ ዘላለማዊ የነበረ ቃል ነው። እሺ አንዴ ሚውት አድርገው።
አዎ እኔ ቁርአን ከነቢያችን ሰለላሁ ዐለይሂ ወሰለም በፊት አልነበረም ያልኩ አልወረደም ለማለት ነው እንጂ የአላህ ቃል ነው ወይ የአላህ ቃል ነው። ቁርአን የአላህ እውቀት ሆኖ በአላህ እውቀት ላይ መጀመሪያ የሚባል ነገር የለውም በእውቀት ደረጃ ማለት ነው። ሶ የአላህ ቃል ነው በሚለው ከሆነ አዎ ቁርአን የአላህ ሱብሓነሁ ወተዓላ ቃል ነው። ግን ወርዷል ወይ ከሚለው ጋር አያይዤ ነው እኔ አይ ከነቢያችን በፊት አልነበረም ያልኩ አልወረደም በሚለው ተረዳው። እሺ ጥሩ። ስለዚህ በቃልነት መሰረት ባይወርድም ነበረ ማለት ነው የሚለውን ወደ ሚለው ያመለክተናል ማለት ነው። ነበረ ወደሚለው አዎ ቁርአን ሁለት አይነት አወራረድ ነው ያለው። አንደኛ ከለውሐል መህፉዝ አወራረዱን አይደለም መኖሩን ነው። ነበረ። እሺ አሁንም ድምጽ ግን ያደረ ማለት ነው ማለት መሐመድ ከመምጣቱ በፊት ነበር። እሺ አሁን አይሰማም? ይሰማል ግን በጣም እንትን ያለ ጭር ያለ ቦታ ነው ያለሁት። ላንተና በእኛ አይደለም። ኦኬ እናንተን እየረበሻችሁ ነው? አዎ ይረብሻል። አሁን ይረብሻል? አይ አሁን አሪፍ ነው ማለት። እሺ እና ምንድነው ጥያቄ መሰለህ በዚህ ነበረ ካልከኝ በዘላለማዊ የአምላክ ቃል ወይም በአምላክ ቃልነት ነበረ ካልከኝ ጥያቄ ምንድነው? በሱረቱ አልአሕዛብ አልአሕዛብ እሺ በሱ ሱራ ላይ አይደል? እሺ ይሻባል እንደዛ የሚለው አካውንት ቁርአን ያው ፒኬ እንዳለህ ነው። ቁርአን ስትል የፈለክበት ነገር ምን እንደሆነ መጀመሪያ መብራራት ያስፈልገዋል። ቁርአን ማለት እንግዲህ የሚነበብ ነገር የሚሰበሰብ ነገር በዘላለማዊ ቃል ነው ወይም ደግሞ ትክክል እኮ ከዘላለም አንፃር መሰብሰቡ ሳይሆን ከዛ በፊት አንዴ ይሄ ማውስ ከዛ አንፃር ይሄ ማውስ ቆይ አንዴ እሺ አንዴ ቆይ እሺ መሰብሰቡ አንፃር ደግሞ ስለ ስብስብ የገባው ነው ነው መጀመሪያ ይሄ ማውስ አንዴ ቆይ እሺ አንዴ ሐሳቡን ይጨርስ አንዴ ሐሳቡን ይጨርሳለህ ነው ችግር የለውም። ሐሳቡን ይጨርስና ሰምተኸው አሁን ዘላለም ምናምን ሲባል ምን ማለት ነው? እኔ አሁን ሁለት አይነት አወራረድ ስላወራረዱ አይደለም ምናምንም ስላልክ ከዛ በኋላ የነበረው በምን አይነት መንገድ ነው የሚለውን ያብራራልህ ይጨርስና ከዛ ተከትላለህ ወደ ጥያቄ። አቡኪ ቀጥል። እሺ ጀዛከላ። ምናልባት ኔትወርክ መሰለኝ ከተደራረብኩኝ ማለት ነው። ይህንን ጥያቄ አስመልክተው ብዙዎች ይህንን ነገር አንስተውታል ከዚህ በፊት ማለት ነው። ለዛ ነው ትልቁ የሰለፍ ኢማም አጣሐዊ ረሕመቱላሂ ዐለይሂ በመጽሐፋቸው ላይ ይህንን ነገር አስቀምጧል። ቁርአን ብሎ ማለት ሚንሁ በደአ ወኢለይሂ የዑድ ከአላህ ነው የጀመረው ወደ አላህ የሚመለስ ነው ብሎ ነው ያስቀመጡት። ዘላለም የሚለው ገለጻ ራሱ እኛ ሙስሊሞች ቁርአን ዘላለማዊ ነው አይደለም ወደሚል እንትን ውስጥ አንገባም። ሁለተኛ ቁርአን ነበረ ስንል በምን አይነት ደረጃ ነው ነበረ የምንለው ሲባል የአላህ ሱብሓነሁ ወተዓላ እውቀት በሙሉ ተጽፎ ነው የሚገኘው። ይህንን የአላህ ሱብሓነሁ ወተዓላ እውቀት ተጽፎ እንደሚገኝ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አስተምረውናል። አላህ ሱብሓነሁ ወተዓላ በሐዲስ አልቁድሲ ላይ እንዲሁም በቁርአን ላይ ይነግሮናል። ስለዚህ የአላህ ሱብሓነሁ ወተዓላ እውቀት ነበረ ነው። ቁርአን የአላህ ሱብሓነሁ ወተዓላ እውቀት ነበረ፣ የአላህ ቃል ነው፣ የአላህ ንግግር ነው ስንል ከዛ አንጻርና ከዛ ደረጃ ነው ማለት ነው። ኦኬ አሁን ወደ ሱረቱል አሕዛብ ገባ ነው እንመልከት። ያው ሌላውን ሐሳብ በኋላ ላይ እናነሳዋለን። ተመለስና ዝም ብሎ ሐሳቡን ብቻ ተናገረው። አሉ በአላህ ዘንድ ነበር ማለት እንችላለን። በአላህ ዘንድ ነበረ ዘንድ እኮ ማለት እሱ ጋር የነበረ ነገር ነው ማለት ከመሐመድ በፊት ቃሉ የነበረ ነው ብለን ማመን እንችላለን። አላህ ሱብሓነሁ ወተዓላ እውቀት የአላህ እውቀት ነው። ያ አላህ እውቀት ደግሞ የነበረ ነው። ደርሰናል። አይ አልገባኝም። እውቀት ስትል አልገባኝም። እውቀቱን ነው ለመሐመድ ያወረደለት ወይስ ቃሉን ነው? እንትን ይሄ ከእንትን የመነጨ እንትን ሙግት አታድርገው። እኔ ያላልኩትን ነገር አትበል። የአላህ እውቀት ነበረ፣ በአላህ በእውቀት ደረጃ የነበረ ነው ያልኩ። እውቀቱን ነው ያወረደው ወይስ ቃሉን ነው ያወረደው የሚል ጥያቄ የምትጠይቀኝ ስለ መውረድ ስናወራ ስለ መውረድ እያወራን አይደለም። ምን ይሁን አንተ ስለ መውረድ ሳይሆን ስለ ዘላለማዊነት እያወራን። አይ አባባሌ አልገባም። በደንብ ነው የገባኝ።
እኮ ስለ ዘላለማዊነት የወረደው ቃል ኦኬ ዘላለማዊ ነው የነበረ ነው የወረደው ነገር አይደል እንዴ ወንድም? እሱን እኮ ነው የምልህ። ያ ቃል ታዲያ በዘላለማዊነት ከነበረ የነበረ ነገር ነው የወረደው ማለት ነው። እንደዛ ብላ ያልመለስክልኝ? እንደዛ ብዬ አልመለስኩልኝ። ኖት እሺ ኦኬ። ሁለተኛ ጊዜ ልደግመው ነው። ከዚህ በኋላ ወደ ጥያቄ ትሄዳለህ ማለት ነው። እኛ ቁርአን ስንል አጠቃላይ ታሪፉ ሚንሁ በደአ ወኢለይሂ የዑድ። ቁርአን ምንጩ ጅማሮ ከአላህ ነው፣ የሚመለሰው ወደ አላህ ነው። ኦኬ ቁርአን የነበረ ነው ስንል ከምን አንጻር ነው የነበረ ነው የምንለው ከተባለ የአላህ ስብሓነሁ ወተዓላ እውቀት እንደመሆኑ እንጂ ፐርሰን የሆነ ቃል የሆነ የነበረ ከዛ በኋላ አይደለም። በዚህ ዙሪያ አራት አይነት በእስልምና አስተምሮ ላይ ያለው ዒልመል ከላሞች አሉ። ሁሉም እንትኖች ናቸው፣ ድኩሞች ናቸው። አራት አይነት ዒልመል ከላሞች አሉ። ሰፊ ነው፣ ኢንሻአላህ እንመለከታቸዋለን። ከዛ ይሄን ሐሳብ ይጨርስና እንመለከታቸዋለን። አንደኛው ከላሙ ምንድነው? ቃሉ የሚባል የሆነ የአላህ Subhanahu Wa Ta'ala ቃል አለ። ያ የአላህ Subhanahu Wa Ta'ala ባህሪ ጊዜና ዘመን እየተደረገለት ይወጣል፣ አንዲ ተናግሮታል የሚል አለ። ሁለተኛው ደግሞ አይ እንደዛ ማለት አይደለም በየጊዜው ነው የሚናገረው የሚል ወደ አራት የሚደርሱ አባባሎች አሉ። ግን በጠቅላላው ለአሁኑ ይሄ በቂ ነው። ሚንሁ በዳ ወኢለይሂ የዑድ የአላህ Subhanahu Wa Ta'ala ባህሪ እውቀት ነው ቁርአን ማለት እንትን እንዳይሆን ነው። እሺ የሆነ አዲስ ነገር አልተረዱኝም ብለህ እንዳታስብ። ይሄ በጣም የቆየ ነገር የለውም። በቃ የአላህ እውቀት ነው በሚለው እንሰደውና አራት ነገሮች አሉ ብለኸኛል። የአላህ እውቀት ነው ብለን ካሰብን ቁርአን ሙሉ የአላህ እውቀት ነው ማለት ነው። እሺ ወደ ሱረቱል አህዛብ ትሄዳለህ ወይስ ይሄንን እያብራራ ሱረቱል አህዛብ? እሺ ወደ ሱረቱል አህዛብ 50ኛው 20 ስንሄድ የተዘረዘረው ነገር የአምላክ እውቀት ነው። ኦኬ እሱን ነው ልጠይቀኝ የፈለከው? የተዘረዘረ የአምላክ እውቀት ነው። አዎ ቃሉ የአላህ ቃል ነው እኮ። ቃሉን ማንበብ ይቻላል የአላህ እውቀትን? እና በአንበበው። እሺ አንብብልን አውጣና ሱረቱል አህዛብ 33 50 ላይ አንተ ታነብ ወይስ እንዴ? እኔ የሚመች ጫጫታ ስላለ አንተ ብታነብልን አይሻልም? አይ አብሮ ጫጫታው ችግር የለም። ሞት ልትል ነው። እሺ ይላል። ያው እንደዚህ ለሱረቱል አህዛብ ብይ ሆይ እኛ እነዚያን መህሮቻቸው የሰጣቸው ሚስቶችህን አላህ በአንተ ላይ ከመለሰልህ እነዚያ እጅህ የጨበጣቸው ምርኮችን እነዚያ ከአንተ ጋር የተሰደዱትን ያጎትን ሴት ልጆች ያክስቶችንም ሴት ልጆች የየሽሚዎችንም ሴት ልጆች ማግባት ለአንተ ፈቅደንልሃል። ያመነች ሴት ነፍሷን አላዛ ማን ነው እንደዚህ አይደል? ደግማም ነው። እሺ ሁሉም ክርስቲያን አማርኛ ይጠፋበታል። ይሄንን የቁርአን አንቀጽ ያነብ ሁሉም ክርስቲያን አንዱም በስተክክል ያነበው ለምን እንደሆነ ያላቀ ደግማም ነው። ተመለስና ደግማም ነው። ሁሉም ክርስቲያን በጣም ብዙ ክርስቲያን ይሄንን አንቀጽ ከኔ በፊት ሲያነብ አጋጥሞኛል እኔ ማለት ነው። የሌላውን ጊዜ አላውቅም። ሁሉም ይሳሳታል ይሄንን አንቀጽ ሲቀራ ሁሉም። ተመለስ ካሜራ ልክፈትላችሁ መሰለኝ አቡኪ። እሺ ይቻላል። እሺ ጓል መቀለ ችግር የለውም እንድትረዱ ይሆናል። አንዴ እሺ ያ ሐሳቡ ላይ እንደሄድበታል ማለት ቀጥል አብይ። እሺ ልቀጥል። ያው ከፍቶላልና ወደዚህ ናና አንብበው። እሺ ከፍ አድርጓ። አንተ ነብይ ሆይ እኛ እነዚያ መህሮቻቸው የሰጣቸውን ሚስቶችህን
ይሄ ያው በዘላለማዊ እሺ ሚስቶችህን አላህ በአንተ ላይ ቆይ ይሄ ሚስቶችህን ይላል። ይሄ በዘላለማዊ ያልከው ድገሞስ? አይ ስላልከኝ እኮ ነው። በመቼም እውቀቱ ነው ስላልከኝ ነው። እውቀቱ ደግሞ ከዘላለም የነበረ ነው። አይ ፈጣሪህ ያንተ ምን ነው ወይስ ተሳሳትኩ? ከተሳሳትኩኝ አርመኝ፣ እያረምከኝ እውቀቱ ከዘላለማዊ ነው። ስለዚህ ይሄ እውቀቱ የዘላለማዊ እውቀት ነው እያልኩ ያለሁት እኮ የአምላክህ የዘላለማዊ እውቀት ነው። ኦብጀክሽን አለ። ኦብጀክሽን ማለት ኦብጀክሽን እንግሊዘኛ ነው። አንድ አስተርጉምና ተመልሰህ ነው ምን ማለት ነው ብለህ ችግር የለውም። አይ ጥያቄህን አንተ ለኔ አሁን ተሳስተሃል የምትለኝን ቦታ ታስተካክለኛል። ችግር የለውም። አሁን እናንብበው። ኦብጀክሽን አለ ወይ? አሁን እኔ ያልኩት ላይ አንተ ያነበብከው ላይ ኦብጀክሽን አለ? እያነበብ ነው አይደል እንዴ? ገና ጥያቄ እንኳን አላቀረብኩም። አሁን ይሄ አለ። አሁን ለምሳሌ አስተውሉ። አንዴ ነው ሚዩት አድርግ። እንግዲህ አይደለም ይሄን የዝንብ ጠንጋራ እናውቃለን ብለዋል። ማን ናቸው? የወንድ ሽማግሌ ያለው። አሁን ምንድነው መሰላችሁ? ለምሳሌ አሁን በሱ ቤት በቃ አሁን ይሄ አምላክ ዘላለማዊ እውቀት ላይ የነበረ ነው አለ። ኦኬ ዘን ዋት ነው አይኛ ጥያቄ። በሱ ቤት በቃ ትልቅ ነገር ነው እኮ። ኦብጀክሽን አለ ያልኩ ለዛ እኮ ይሄ የዘላለማዊ የአምላክ እውቀት ነው። ተረጋጋ እንጂ ምን ነው ኦብጀክሽን? ፍቅር የለውም። ኦብጀክሽን አለ ወይስ የለህም እዚህ ጋር? እሺ እናንብበው። እሺ የለኝም፣ እናንብበው። ኦኬ አዎ የለውም ማለት ነው። ኦብጀክሽን የለውም። እስከተል አንተ ነብይ ሆይ እኛ እነዚያን መህሮቻቸው የሰጣቸውን ሚስቶችህን አላህ በአንተ ላይ ከመለሰልህም እነዚያ እጅህ የጨበጠቻቸው ምርኮኞች እነዚያንም ከአንተ ጋር የተሰደዱትን ያጎትህን ሴት ልጆች የአክስቶችህንም ሴት ልጆች የሹማህንም የሹማ የሚለው ትንሽ አልገባኝም፣ ታስረዳኛለህ? አይደለም የሹማህንም ሴት ልጆች አይደለም ደግማብህ የሹማህንም እሺ የየሹማህንም እሺ ሴት ልጆች አይልም። ሴት ልጆች ይላል። የየሹማህንም ሴት ልጆች ይላል እኮ ወዳጄ። ምንድነው የሚለው? ያቀረብክልኝን እያነበብኩ እኮ ነው። አይልም ሴት ልጆች ይላል። ሴቶች ልጆች። አዎ ሴቶች ልጆችና ሴት ልጆች። ኦኬ ሴቶች ልጆች ይላል። ኦኬ ብዛት ወዳጄ። እሺ የብዛት ጉዳይ ነው። የየሹሞችህንም ማግባት ለአንተ ፈቀድንልህ። ያመነችም ሴት አይልም ፈቀድንልህ ይላል። ፈቅደንልሃል። አዎ ፈቅደንልሃልና ፈቀድንልህም አሁንም አስተካክለው ፈቅደንልሃል። ያ ከመፍቀድ ጋር የሚያለያየው ነገር አለ ወዳጅ? አይደለም። አሁን እዚህ ፊት ለፊት እያወራን የኔን ስም አብደላ ብለህ ብታነበው ይሄ ስህተት ነው። ስለዚህ በቃ ሌላ ነገር ውስጥ አንደው። እሺ ያመነችንም ሴት ነፍሷን ያመነችንም ሴት ኦኬ ቀጥል። ሴት ነፍሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ በአንተ ላይ ብቻ የጠራች ወደዚህ አድርገው ታስነብበው መልስ ከምዕመናን ሌላ ምን ሚዩት ላድርግና አንዴ አስነብበውና ስጨርስ አለው የጠራች ከጠራች ወደዚህ አድርገው ከምዕመናን ሌላ ብለህ ምንድነው? ኧረ ወደዚህ አስጠጋ፣ ወደዚህ ጠጋ አድርገው ወደፊት። ከምዕመናን ይላል። ፈቅደን ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድንልህ
ለእነርሱም ይላል ለእነርሱም በምዕመናን ላይ በሚስቶቻቸው እጆቻቸው እሺ መልስ ምንድን ነው የሚለው ምዕመናን ለማለት ነው ላይ በቃ በእነርሱ ነው በምዕመናን ላይ እሺ በሚስቶቻቸውና እጆቻቸው በጨበጧቸው ባሮች ነገር ግዴታን ያደረግንባቸውን በእርግጥ አውቀናል። በአንተ ላይ ችግር እንዳይኖር ያለፉትን ፈቀድንልህ። አላህ ማሪና አሳይ ነው። ቶሎ ይጠይቅና አንድ ደብል ስታንዳርድ አይ ጥያቄ ማለት ነው። ኦኬ እሺ ጥያቄ እዚህ ጋር ይሄ ያለ የዘላለም ዕውቀቱ ነው ማለት ነው። ከዚህ የተሻለ ዕውቀት የለውም። ኖ እንደዛ ማለት ሳይሆን ከምን አንፃር ነው ሰለፊ ቪዲዮ ክፈት ብለው በማን እንዳገኝ አይ እንደዛ ማለት ሲሆን አንዴ እንትን ላይ ክፈተልኝማ ፒኬማ ሕዝቅኤል ምዕራፍ 23ን ክፈተልኝማ ጀነራል ነው። እሺ እንትና ታፍቅዱስ ልገባ ነው መልስ ቆይ እንትን እንዳትሆን አንዴ ይቅርታ ማለቴ እንትን እንዳይለ ብዙ ችግር የለውም አባ ችግር የለውም። ቁርአኑን አታስረዳኝም? አንዴ ቆይ አንዴ እኮ ላስረዳ ነው። ጥያቄህን እኮ ነው በቃ ማለት ይሄ የዘላለም የአምላክ ዕውቀት ነው። አንዴ ተረጋጋ። ቆይ አንዴ ማለት አያስፈልግም፣ መበጥበጥ አያስፈልግም። ኦኬ ጥያቄ እስክትጠይቅ ድረስ እኛ በጣም ታግሰን ነው ያዳመጥነው። ኦኬ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ አለ። ኦኬ ከዚህ የተሻለ ዕውቀት በሚል ስላነሳ ኦኬ ከዚህ የተሻለ ዕውቀት ልናሳየው ነው። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ አለ። የእግዚአብሔር ቃል ኢተርናል ነው፣ ዘላለማዊ ነው። የሰው ልጅ ሆይ ዘማውያን በመሆን በግብፅ ሳሉ አመነዘሩ። በዚያም ምድርነው አጎጠቆጣቸው ተዳሰሰ። ዳትሚን ጡታቸው ተዳሰሰ እንደዛ ማለት ነው። ሌላ ትርጓሜውን ክፈትለት። አንዳንድ የአማርኛ የሚከብዳቸው ሰዎች ስላሉ ማለት ነው። የተሻለው የለውም ወይ ነው ጥያቄ። እኔ ደግሞ አይ አለ ብዬ ላሳየህ ነው። ያው የተሻለው ዕውቀት ይሄ ነው ብዬ ላሳየህ ነው። ያው በዚያም አይ እኔማ ከቁርአን እኮ ነው የጠየቅኩህ መጽሐፍ ቅዱስ ቆይ አንዴ በዚያም የድንግልና ጡቶቻቸው እንዳሰሱ። ኦኬ ይሄ ነው በቃ የተሻለው ማለት ነው። እሺ ሌላ ጥያቄ ካለህ ማለት አፍዋን እሺ ፒኬ ሌላ ጥያቄ ካለህ ቀጥል፣ ካልሆነ ሌላ ሰው ይቀጥል። መልስ የለህም ማለት ነው። ከዚህ ውጪ አባታ እኮ የተሻለው ጠይቄሃለሁ እኮ ይሄ ማለት ነው ከአምላክ የአምላክ ዕውቀት ነው ብለኸኛል እኮ የተሻለ ዕውቀት የለውም ወይ ስትለኝ አይ አለ ብዬ አሳየው። ይኸው ይሄንን ያሳፍራል ባይብል አያሳፍርም። በፍጹም ማፍርበት ነገር የለም። ግን አሁን የጠየኩህን ለምን አትመልስልኝም? የአምላክህ አንተ የምታመልከው አምላክ ዕውቀቱ እስከዚህ ድረስ ነው ወይ ነው? አንዴ አለ ለማለት ነው። ኦኬ ጨርሰናል። በቃኛ ፒኬ ቀጥሎ። ለአንድ ሰው ዕውቀቱ የሚጠቅመው ለአንድ ሰው ብቻ ይሄ ማውስ አንዴና ጥያቄህን እስኪ አስታውስ። ጥያቄ ያነበብኩት የቁርአን ክፍል ማለት ነው ከዘላለማዊ ከአላህ ዕውቀት የመነጨ ነው ወይስ ከሰው ልጅ የመነጨ ነው? እኮ እሱን ከአላህ ዕውቀት ብሎ መለሰልህ። የአላህ ዕውቀት ነው ብሎ ሙሉ ቁርአን ከአላህ ዕውቀት ታዲያ ከአላህ ዕውቀት ከሆነ ከዚህ የተሻለ ማለት ለማመድ እነዚህን ሁሉ እንትኖች ከመስጠቱ የተሻለ ዕውቀት የለውም ነበር? አላህ ከዚህ የተሻለ ዕውቀት የለውም ነበር? ለማመድ ሴቶችን ማንበሽበሽ ነው ዕውቀቱ ማለት ነው? ይህን እንዲመልስልኝ እሱ እኮ የገባው ማለት ነው በንጽጽር ይቀር መጽሐፍ ቅዱስ የተደበቀው መልስ ስለሌለው ነው። ቆይ አንዴማ አሁን በስርዓት እያወራው ስለሆነ በስርዓት አውራሽ። እሱ አሁን አንተ እንደዛ ብለህ ጠየካ፣ እሱ መልስ መልሶልሃል ወይስ አልመለሰልህም? አይ የተሻለ ዕውቀት አለ ብሎ ይሄን አንቀጽ ሰጠ። ይሄ መልስ ነው ወይስ አይደለም? አይ አልመለሰልኝም። ዘሎ መጽሐፍ ቅዱስ ውስጥ ንጽጽር እንትን ውስጥ ነው የገባው። እኔ የጠየኩት ቁርአን ነው፣ እሱ የገባው መጽሐፍ ቅዱስ ውስጥ ነው። በቃ ለሱ መልስ የሆነውን ነገር ነው የነገረው። ለማንኛውም ወደ ጥያቄ እንመለስና ማለት ነው። ስለዚህ ዕውቀቱ ነው ማለት ነው። ይሄ የፈጣሪ ዕውቀት ቆይ አንዴ የፈጣሪ ዕውቀት ነው ማለት ነው። ይሄ ማውስ አንዴ በእናትህ እኔ እንደዚህ አይነት ነገር አለ ካልተመቸ መውረድ ነው እንጂ እንደዚህ አትጫጫህብኝ። እኔ ለማንኛውም ጥያቄህ ምን ነበረ? የአላህ ዕውቀት ነው ወይ? ሱረቱል አህዛብ ላይ 50ኛው አያ ላይ ያለው የአላህ ዕውቀት ነው ወይ የሚል ነው። አዎ የአላህ ዕውቀት ነው። የተሻለ ዕውቀት የለውም ወይ ማለት ምን ማለት ነው? ራሱ ከመጀመሪያው ዕውቀት ምንድን ነው? አንተ የምትረዳው ዕውቀት ለአንተ ምንድን ነው? አዎ ይሄ ያው
ወዳጅ እውቀት ማለት አንድ ማለት የሰዎች እውቀትና የፈጣሪ እውቀት ይለያያል። የፈጣሪ እውቀት የሰው የፈጣሪ ሳይሆን እውቀት ምንድነው አልኩ። እውቀት የምትለው አንተ ምንድነው? እውቀት ማወቅ ነው። ታዲያ አላህ ያንን ከማወቁ ምንድነው የተሻለ እውቀት የለም ያነሰ እውቀት የለም የሚባል ነገር አለው? ለምን እንዳልኩ ታውቃለህ ወዳጄ? ጥያቄን እኮ አሁን እኮ ልጁ ከመመለስ ይልቅ ሆቶ ነው ማለት ነው ሮጦ መጽሐፍ ቅዱስ ውስጥ ነው የገባው። መጽሐፍ ቅዱስ ደግሞ የራሱ ፍቺና ትርጓሜ ያለው እሱ ስራ አልገባንም። እኔ የጠየቅኩት ከራሱ መጽሐፍ ውስጥ ነው የጠየቅኩት። እሺ አሁን አንተ በጠየቀው መስመር በትክክል ነው የመለሰልህ። ምን ማለት ነው? ኦኬ በቃ አንተ ጠየቅከው። በቃ ለዛ ጥያቄ እሱ የተሻለ እውቀት አለ ወይስ የለም አልከው። ትንቢተ ሕዝቅኤል ላይ አለ ብሎ በቃ መጣ። ይሄ እኮ መልስ ነው። ይሄ እኮ ምንም መቀበል አለመቀበል ነው። አይ መልስ አይደለም። ይሄ መልስ ሊሆን እኮ አይችልም። አንተ ከቁርአን ጠይቀህ መጽሐፍ ቅዱስ ውስጥ መልስ መመለስ ማለት መልስ ማለት ነው ብለህ ካመንክ በጣም ተሳስተሃል። የጠየቁ ቁርአን ነው። ቁርአን ውስጥ መልስ ካለ ይሄ እንደዚህ ለማለት ታስቦ ነው የሚል መልስ ካለ መመለስ ነው እንጂ ዘለ ሄደ ሕዝቅኤል ላይ በምሳሌነት የቀረቡትን ነገሮች መጽሐፍ ቅዱስ ባልተረዳው ልክ ደግሞ መጥቀስ ተገቢ ነው ብዬ አላስብም። እኔ የጠየቁ ቀላል ጥያቄ ነው። ይሄ የፈጣሪ እውቀት ነው። የፈጣሪ እውቀት ከሆነ ከዘላለማዊ የነበረ ነው። ስለዚህ ከዘላለማዊ የነበረው ነገር ለመሐመድ ሲወርድ እንዴት መሐመድን ታርጌት ያደረገ ነገር ብቻ ሊሆን ይችላል? ጥያቄ መሐመድን ብቻ ታርጌት ያደረገ እዚህ ጋር የተዘረዘሩ እያንዳንዱ እንዲያገባ የተፈቀደለት መሐመድን ብቻ ታርጌት ያደረገ። ታዲያ ይሄ እንዴት የፈጣሪ ዘላለማዊ ወይም ደግሞ ያውም ደግሞ ለዘላለም ህይወት ተብሎ የሚሰበክ ትምህርት እንዴት ሊሆን ይችላል? ይሄን እንድትመልስልኝ ነው እንጂ ሌላ ነገር ውስጥ አይደለም። ያው ይጨርስና ከዛ በኋላ ተገባ አስወርደዋል። ኦኬ አሁን እንትና ማን ነው ማሙሽ ማለት ነው ኦፌንሲቭ ምናምን ኦፌንሲቭ ማለት በእንግሊዘኛው የሆነ አንተን አታክ እንግሊዘኛ ነው የሆነ አንተን ላጠቃ ምናምን መስሎ ከሆነ እንደዛ አይደለም። ፒኬ ቤት ስለሆነ ኢቭን በጣም ቀለል አድርጌ ነው ያወራው። ሌላ ቦታ እንኳንም ያልተገናኘን በመሰረቱ ማለት ነው። ኦኬ ወደ ጥያቄው እንሂድና ያው ደብል ስታንዳርድ በቂ መልስ አግኝተሃል። ካሁን በኋላ ይህን ጥያቄ አንገትን ቀና አድርገህ የማትመልስበት ማለት ነው። ወደ ሀሳቡ እንመለስና አሁንም ሁለተኛው የተናገርከው ነገር አሁንም እኮ አንተ መልስ በቃ ኦኬ እንደዛ ነው። ከዚያ ላይ መጨቃጨቅ አያስፈልግም። ሀሳቡ ላይ እንሄድበት። አሁን ይሄ የመጣው የቁርአን አንቀጽ የአላህ Subhanahu Wa Ta'ala ዘላለማዊ የአላህ Subhanahu Wa Ta'ala ቃሉ ነው። ይህ ዘላለማዊ በሆነው አላህ Subhanahu Wa Ta'ala ቃሉ ላይ ለሰው ልጆች ህይወት መመሪያ የሚሆን ነገር አስቀምጦልናል። ይሄ መመሪያ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነው የሚመለከተው ከተባለ እዚህ የቁርአን አንቀጽ ላይ የተዘረዘሩት ከአንዱ በስተቀር ሁሉም ከነብያችን ውጭ ያሉንም ሁሉንም አካል የሚመለከት ነው። ያን አስመልክቶ ነው አላህ Subhanahu Wa Ta'ala ይህንን ቁርአን ለነብያችን ሲነግራቸው በአንተ ውስጥ እነዛ ምእመናኖችን ማጠናከር እነዛ ምእመናኖችን ማስተማር አለበት ብሎ ነው ያስቀመጠው። ከዛ አንፃር ሙኸሰስ የሆነ ነገር አንድ አለ። ከዛ ውጪ አብዛኞቹ ሙኸሰስ አይደለም። ለምሳሌ የአጎት ልጅ ማግባት የሚሉ እንትኖች ዛስ በሙሴ ህግ የነበረው የሙሴን ህግ አምላክ አስቀጥሎታል። እኛ የነቢያቶችን መንገድ ነው ምንለው የምንከተለው እንጂ ማንም ሰው ዝም ብሎ እንትን ያደረገው አይደለም። ከዛ አንፃር እኔም ባይብል ሄጄ ቀጥታ እንትን ያልኩት ምንድነው ሰውን እንዳመጣጡ ነው የምትመልሱት። ለማፌዝ ሲሞክር አንድ ሰው who are you የሚለው እንትን ሊል ይችላል። ገብቷቸዋል። who are you የሚለው ነገር ሊታይ ይችላል። አንተ እንትና ሰነ ምንድነው ከ170 አምጥቷል ብሎ ሲስቅ ያንተ ውጤት ስንት ነው ሲባል 10 ከሆነ እንግዲህ እንደዛ ነው ነገሩ ነው። ከዛ አንፃር ነው ኢንሻአላህ ቀጥሎ አፍወን ፒክ ጀዛከላህ አቡኪና ምንድነው እኔ አሁን ያልገባኝ ነገር እሺ የአላህ እውቀት ነው። እሺ ለነቢያችን ብቻ ነው የታዘዘ ሰው ምንድነው ታዲያ? አላህ Subhanahu Wa Ta'ala ነቢያችንን ለብቻ የፈቀደላቸው የሚያዘዛቸው ነገር ይኖራል። እኔን ለብቻ የሆነ ነገር ቢፈቅድልኝና ቢያዘኝ ያ ነገር የአምላክ ቃል አይደለም እንዲባል የሚያደርገው ወይም ደግሞ የሱ እውቀት ሲጀመር እውቀትና እንትንም ለይቶ አላወቀም፣ ግን እንደዛ እንዲባል የሚያደርገው ነገር ምንድነው? እና አንዳንድ ጊዜ የሆነ አለ ብቻ ኔጌቲቭ እንትን ያላችሁ አመለካከት ያላችሁ ሰዎች እዚህ ቤት ምንም ስለማሰሩ እኔ እንደውም ትንሽ ቢያንስ አላ ረጋ ካለ ብዬ ነበር። እዚህ ቤት ምንም ስለማሰሩ አትምጡ። በቃ ኔጌቲቭ አመለካከት ያላችሁ ሰዎች ነው ያልፈልጋችሁም፣ ምንም አሰሩልኝ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ዛሃራ ምናምን ካለሽ ብትመጪ አሪፍ ነው።
ዛህራ አሁን ምን እየተሰማኝ ነው ታውቃላችሁ? ወላሂ መጽሐፍ ምናምን ካነበብኩኝ በኋላ ግራ እየገባኝ ነው። እንዴ ከነዚህ ሰዎች ጋር ለማውራት አሁን የምን መጽሐፍ ማንበብ ነው? የምን ራስን እንትን ማለት ነው? ይሄ የወር ሁሌ ባለፈው እኔ ምስል የነበረኝ ባይዘው ሄዴ ክርስትና ላይ በቃ ከዚህ በፊት በጣም ጥንት ማለት ቆይቷል። ከቆየውበት ነገር ውጪ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን አዲስ የምጨምረው ማነበው ምንም ነገር የለም። እኔ ጥቅሙ ስለማይታየኝና ይበልጥ ትኩረት የማደርገው አሁን ላይ እስልምና ላይ ብቻ ነው እንጂ ክርስትና ላይ ብዙም እንትን አይደለም። ምክንያቱም እዚህ የሆነን ሰው ወደ እስልምና ለማስገባት ክርስትናን አወክም አላወክም ምንም ትርጉሙ እየታየኝ አይደለም። አንደኛ፣ ሁለተኛ ኢቭን አውቀህ በእውቀት እንኳን ብትጠራ ክርስቲያኖችም ማለት ነው በእውቀት እንኳን በመጽሐፍ ቅዱስ አንብበህ እንኳን እንትን ብትል ከመጀመሪያውም የመጽሐፍ ቅዱስ ሐሳብ ይዘው አይደለም የሚመጡት በቃ የሆነ የራሳቸው ሐሳብ አለ፣ ያን ይዘው ይመጣሉ። መጽሐፍ ቅዱስ የሆነ ነገር ይበል አይበል ምንም ኬር አይሰጣቸውም። በቃ ያን ያመጡበትን ሐሳብ ብቻ ተንፍሰው ይሄዳሉ ነው እንጂ አሁን መጽሐፍ ቅዱስ ላይ ሕዝቅኤል ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ የተናገረው ነገር ያ ተዘርዝሮ እያየ እንዴት ነው ይሄኛው የአምላክ ቃል ሊሆን የሚችል? ለምን ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትዳር ምንን ሰው ማግባት እንደሚችሉ ወይም ደግሞ እንደሚፈቀድ መናገሩና ማስቀመጡ ይሄኛው የአምላክ ቃል አይደለም። ያ ስለምናምን እያወራ ያለው ግን ያኛው የአምላክ ቃል እና እኔ ከዚህ በፊትም እንዳልኳችሁ ጥላቻ ከሆነ ኔጌቲቭ ማይንድ ሴት ብቻ ያላችሁ ሰዎች ካላችሁ እዚህ ቤት ምንም አሰሩም። ይሄ የፒኬ ቤት ነው። ፒኬ ደግሞ እንደዚህ አይነት ነገር አይቀበልም እስከማውቀው ድረስ። አሁን ላይ አላውቅም፣ ድሮ ግን አይቀበልም ነበር። ለማንኛውም እንትን ማን ነበር? ዛህራ ካለሽ ግቢ፣ አሱር ደርሷል። ዛህራ ካለሽ ወይ ከኢትዮጵያ ውጭ ያለ ሰው ካለ